ሰላም ውድ ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም በአዲስ ቪዲዮ ተገናኝተናል። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። በተክሊል ማግባት የምትፈልጊ ከሆነ አድምጪ። አንዲት እህት አሁን ኢንቦክስ ላይ እያወራች ነበርና ምን አለች መሰላችሁ? ጓደኛዬ ዲያቆን ነበረ፣ ፍቅረኛዬ ጓደኛዬ ዲያቆን ነበረ እና ብዙ ዓመት ቆየን። ከዛ በኋላ እንተኛ አብረን እንደር አለኝ። ከዛ በኋላ እኔ አይቻልም አልኩት፣ ከለከልኩት። ከዛ በኋላ ግን አትወጂኝም ማለት ነው በቃ ምናምን አለኝ። ወይም ድንግል አይደለሽም በቃ ልትዋሽኝ ነው ምናምን አለኝ። አይ እኔ ድንግል ነኝ ግን ስለማይቻል ነው አልኩት። አይደለም ይቻላል አለኝ። በቃ ይቻላል ምንም ችግር የለውም እኔ ዲያቆን አይደለሁ ከኔ በላይ ታውቂያለሽ አለኝ። እንደዚህ ብሎ አሳመነኝ። ችግር የለውም አንቺን ስለማገባሽ አንቺኑ ስለሆነ ማገባው ችግር የለውም ስለዚህ አብረን እንደር አለኝ። ከዛ በኋላ አብረን አደርን። አብረን ካደርን በኋላ ከተወሰነ ጊዜ ከቆየን በኋላ ተወኝ፣ ጠላኝ፣ ተወኝ፣ ተጣላን፣ በዛው ተወኝ። አሁን ብቻዬን ያለሁት እና ምንድነው ልጠይቅ የመጣሁት አሁን ይሄ ነገር እኔ በተክሊል ማግባት እችላለሁ ወይ? እሱ ነው እንደዚህ ያደረገኝ። ስለዚህ እኔ አሁን በተክሊል ማግባት እችላለሁ ወይ? እሱስ በተክሊል ማግባት ይችላል? እንደዚህ አይነት ነገር ይፈቀዳል ወይ ነው ጥያቄዋ ማለት ነው። ምናልባት ለልጅቷ በደንብ አብራርቼ መልሼላታለሁ። ምናልባት ለእናንተ የምትፈልጉ ከሆነ ይሄ ነገር ጥያቄ ለእናንተ የሚሆንባችሁ ከሆነ ልመልስላችሁ። አይቻልም። እሷም በተክሊል ማግባት አትችልም። ምክንያቱም ድንግልናዋ ክብሯ የለም ማለት ነው። እሷ ማድረግ የምትችለው አሁን ምንድነው? በቅዱስ ቁርባን ንስሐ ገብታ ከቅዱስ ቁርባን ማግባት ትችላለች። እሱ ዲያቆን ነበረ። አሁን ኦልሬዲ ክህነት የለውም፣ ፈርሷል ማለት ነው። ክህነት የለውም። ከዛ ቀጥሎ በተክሊል ማግባት አይችልም፣ ግን ንስሐ ገብቶ በቁርባን ማግባት ይችላል። እሷንም ቢሆን በቁርባን ማግባት ይችላል፣ ንስሐ ገብቶ ሁለቱም። ሌላ ሴትም ቢሆን ንስሐ ገብቶ በምን በቁርባን ማግባት ይችላል። ወደ ዋናው ፍሬ ነገሬ ወደ ሐሳቤ ስመለስ ልልሽ የፈለኩበት ዋናው ምክንያት ምንድነው? ማንም ይሁን ማንም ተክሊል የምትፈልጊ ከሆነ ማለት ነው፣ በተክሊል ማግባት የምትፈልጊ ከሆነ ማንም ይሁን ማንም አብረሽ እንዳትተኝ። ማንም ይሁን ማንም ማለት ነው። ሰንበት ተማሪ ይሁን፣ መንፈሳዊ ሰው ይሁን፣ የሆነ ማህበራት ውስጥ ያለ ይሁን፣ ገዳም ለገዳም የሚዞር ይሁን፣ ከማንም ጋር አብረሽ እንዳትተኝ። ከማንም ጋር ማለት ነው። ግልጽ ነው አይደል ሐሳቤ? መተኛት ሲባል ግብረ ሥጋ ግንኙነት ማለት ነው። እንዳታደርግ ከማንም ጋር ማለት ችግር የለውም። ኧረ በጣም ነው ችግር ያለው። በጣም እንዳትተኝ። ለምን ምን አይሆንም? ዲያቆን እንዳትተኝ ከዲያቆን ጋር አይደለም። ዲያቆን ለምን መልአክ አይሆንም? ችግር የለውም። እንደዛ ብሎ ነገር የለም። በቃ ተክሊል የምትፈልጊ ከሆነ ከየትኛውም ወንድ ጋር እንዳትተኝ የምትፈልጊ ከሆነ ይሄ ግልጽ ነው። ስለዚህ አሁን ይሄንን ስትነግረኝ እንደው ለብዙ ሴቶች ምናልባት ይሄ ነገር ከማወቅ አንፃር እንትን ይላል ብዬ ቢያንስ አንድ ሴት እንኳን ብናድን በሚል ሐሳብ ነው ይሄን ቪዲዮ የሰራሁትና ነግሬሻለሁ። ከማንም ጋር ማለት ነው። ከማንም ማንም ይሁን ማንም ሺህ ጊዜ አፈቅርሻለሁ ይበልሽ፣ ሺህ ጊዜ ወድሻለሁ ይበልሽ፣ ሺህ ጊዜ አትወጂኝም ይበልሽ፣ ምንም ይበልሽ አላደርግም። በቃ አላደርግም። ያንቺ አቋም መሆን አለበት። ይሄ አቋምሽ መሆን አለበት። ከጋብቻ በፊት ምንም አይነት ንክኪ፣ ምንም አይነት አላግባብ የሆኑ ነገሮችን አታድርጊ።
የሚወድሽ ከሆነ ከወደደሽ፣ ካፈቀረሽ፣ ካከበረሽ በተክሊል በቤተ መቅደስ አክብሮ ያግባሽ። በቃ ከወደደሽ በቃ ወድሻለሁ አይደለም ይልሽ ወይም አፈቅርሻለሁ አይደለም ይልሽ። በቃ ካፈቀረሽ በተክሊል በክብር ያግባሽ። በቃ ስለዚህ ለማንም ሰው እሺ እንዳትይ። በሐሳብ የምትስማሙ ካላችሁ ኮሜንት ላይ ሐሳባችሁን አስቀምጡልኝ። አይ ያንተ ሐሳብ ልክ አይደለም የምትሉ ደግሞ ከሆነ በኮሜንት ላይ እዚሁ ላይ እንነጋገራለን። ኮሜንት ላይ ሐሳባችሁን ስጡ። ምናልባት ይሄ ምክር ከጠቀማችሁ የተለያዩ ምክሮችን ለእናንተ ለማቅረብ እየተዘጋጀው እገኛለሁኝ እና ሐሳባችሁን ኮሜንት ላይ አስቀምጡልኝ። መልካም ጊዜ። በአይነ ጥላ የምትኖረው ኑሮ የጨለማ ኑሮ ነው። ለምን? እሱ የሚያየውን እንጂ የምታየው አንተ የምታየውን አታገኘውም። እሱ የሚፈልገውን እንጂ አንተ የምትፈልገውን አታገኘውም። ውጊያው በዚህ ውስጥ ነው እየጨመረና እየበረታ የሚመጣው። የመናፍስት ጠላትነት በየትኛውም ዓለም ውስጥ ምስጢሩ የተደበቀ ነው። ሌላው ቀርቶ ሙያችንና ዕውቀታችን እንኳ መናፍስቱ እየመራው እንዳለ መረጃው ምኑም የለንም። ለምን? ሰዎች ናቸው ዕውቀትን የሚመሩት። በሰዎች ውስጥ ደግሞ መንፈስ አለ። ይህ መናፍስት ያንን የዕውቀት ጠባይና ባህሪ ወደ እንክርዳድነት እየለወጠ ጥቃት ብቻ እንዲደርስ የሚያደርግ ነው። ሁልጊዜ ግራ የምንጋባ ማስተዋላችን ላይ ሁሉ የደበዘዘና የፈዘዘ እንዲሆን በጨለማ የተዘራ ስለሆነ የቀኑን ብርሃን የምንሄድበትንም ሆነ የምንኖርበትን የኛን ሕይወት የሚፈትን ያደርገዋል። ሰዎች ተኝተው ሳለ ነው ግን ይህ ሁሉ የሆነው። ተኝተው ሳለ ዝም ብሎ በቀን መጥቶ ስንዴ ውስጥ አይዘራም፣ ተደብቆ ነው የሚዘራው። በቀን ከተዘራው ይልቅ የከፋው በጨለማ የተዘራው ነው። በጣም አደገኛ። ቀን ጥሩ ስንዴ ዘርቶ ጠላት መጥቶ እንክርዳድ አደረገበት ይላል። ይሄ እንግዲህ ከሰማያት የወደቀው ክፉ መንፈስ የኛ ጎረቤት ከመሆን አልፎ ማህበረሰብ እስከመሆን ድረስ የደረሰበት ዘመን ላይ ደርሰናል። ከሰማይን የወደቀው ዲያብሎስ ወደቀ፣ ዓለማችን ውስጥ ገባ። በወደቀበት ቦታና ስፍራ ላይ መቆየት አልፈለገም። ከኛ ሕይወት ጋር ተዛመደ። በተለያየ አይነት መንገድ ወደ ሰውነታችን ገባ። እንክርዳድነቱን ለመግለጽ የሚከተሉትን ሂደቶች ጀመረ። አንደኛ፣ መንፈሳዊ ኃይላችን እንዲቆም አደረገ። ሰዎች ተኝተው ሳለ እንክርዳዱን ዘርቶ ጠላት ሄደ ነው የሚለው። በጨለማ ጊዜ የተዘራ ትውልድ ሆን ማለት ነው። በጨለማ ጊዜ የበቀልን ትውልድ እስክንሆን ድረስ ተፈተንን። አባቶች ሳይጸልዩ አኖሩን። ቤተ ክርስቲያን ይሄዳሉ። ይህም ወግ ብቻ ሆነና ቀረ። እኛም መሄድ ጀመርን። ውስጣዊ የሕይወት መረጃ የለንም። ደብዘንና ፈዘን በሃይማኖቱ ላይ ቆየን። ከዛ በኋላ 2 ጊዜ 3 ጊዜ አይናችን እያየ እንክርዳድ የሆነ ትውልድ እየበዛና እየጨመረ መጣ። ክፉ መንፈስ የዘራው የመናፍቃን መንፈስ ሾልኮ የገባበት ልቡ የተምታታ ጊዜያዊ የሆነ እርካታዎች ብቻ እንጂ ዘለቄታ ያለው ነገር ላይ ትኩረት የሌለው። ሰዎች ተኝተው ሳለ እንክርዳዱን ዘርቶ ጠላት ሄደ። ይህን ጠላት አደረገ። ማድረግ ይችላል። ብዙዎቻችን የክፉ መንፈስ ግምት እስካሁን ድረስ ለብዙዎቹ ግልጽ አልሆነላቸውም። እንኳን ለምእመናን በጥሩ ሁኔታ ላይ ያሉ አባቶች እንኳ ቃሉን ልክ እንደዚህ ያነቡና በሕይወት ዘርፍ ውስጥ ባለው ፈተና ግን ምንም ትኩረት የሚሰጡት ወይም ደግሞ በሌሎች ላይ ያለው ጉዳታቸው አድርገው የሚይዙት ስለ ጉዳቱ ራሱ እንኳን ያልገባቸው የዕለት ኑሮ የዕለት ሰዓት የሚፈጁ እድሜያቸውን እንደዚሁ በከንቱ ጨርሰው ለሞት ብቻ የሚዘጋጁ ጥቂቶች አይደሉም። በመመጻደቅ ብቻ ዘመናቸውን ያካበቱ ጊዜያቸውን የጨረሱ ብዙዎች ናቸው። ከዚህ አንጻር ይሄ የእንክርዳዱ የጠላትነት ስሜትና ጠባይ የቱን ያህል ጎጂ እንደሆነ ሊያውቁትም አይፈልጉም። በዚህ በሽፍንፍን ሕይወት ዘመን ሲያልቅ ደግሞ ይኸው ትውልዳችን እንዲህ አይነት መከራ በሕይወት ውስጥ ገብቶ ቁጭ ብሏል። በማህበራዊ ሕይወት ውስጥ
ያለ የመናፍስት ጥቃት ህብረተሰብ እስከ መሆን ድረስ አብሮ ደርሶ አሾክሻኪ መንፈስ በተደጋጋሚ ነግሬያቸዋለሁ አይደል? መልኩ ምን እንደሚመስል ትከሻ ላይ ተቀምጦ በጆሮ እንዴት እንደሚያሾክሹክ፣ ጆሮ ውስጥም ተቀምጦ እንዴት እንደሚያዋራ፣ በአይምሮ ውስጥም ተቀምጦ እንዴት ሰዎችን እንደሚቀይር፣ የአይምሮ ውስጥ ሞተር ሆኖ እንዴት እንደሚያንቀሳቅስ፣ ጭንቅላት እንዴት እንደሚያዞር ይሄ ነግሬያቸዋለሁ። እና ይሄ መንፈስ አንደኛ በቅዱስ ዑራኤል ጸበል ነው። ወጣ ገባ የሚልም ስለሆነ ሄዶ መጥቶ ነካ አድርጎ የሚመለስ ስለሆነ በቅዱስ ሩፋኤልም ጸበል እንደ መንፈሱ ባህሪ ነው። በቅዱስ ዑራኤል ጸበል የሚሆነው ቅዱስ ዑራኤል ከአይምሮ ጋርና ከጭንቅላት ከህሊና ከአይምሮ ጋር በተገናኘ ከልብ ጋር በተገናኘ ይህንን ሐሳባችንን ሲቆጣጠር መጥቶ ቅዱስ ዑራኤል ያስጥለዋል፣ አይምሮአችንን ይመልስልናል ማለት ነው። መንፈሱ ደግሞ በዚሁ ልክ አሾክሻኪው መንፈስ አይምሮአችን ውስጥ ያለውን ሐሳብ ስለሚያውቀው ልክ ያ ሰውዬ ሐሳቡን ሲያስብ ገብቶ ሄዶ ያን ነገር ይሰራል ማለት ነው። ሰውየውን በደንብ ያውቀዋል። እነዛን ሰዎች ደግሞ ሄዶ ጆሮአቸው ላይ ወይም አይምሮአቸው ላይ ገብቶ እንደተጠራስ መስሎ አቤት ምናምን ብሎ ወደዛ ይሄዳል። ማን የጠራኝ ብሎ ይሄዳል። ማንም አልጠራህም ሲባል ተመልሶ ሲመጣ የሚመገበው ሰውዬ የለም፣ አስተናጋጁ ማለት ነው። ወይም በአይምሮ ድንገት ሽንቱ እንዲመጣበት ያደርገዋል። መቼም ሽንትም ወጥሮን በጣም እንዲቋጥረን የምንይዘው በስጋችን አለ፣ በአይምሮ ነው የምንቋጥረው። አይነ ምድርም ስንቀመጥ ሽንት ቤትም ስንሆን ስንቀመጥ እንዲወርድ ሽንት ቤት እስከምናገኝ ድረስ ደግሞ ቋጥረን እንድንቀመጥ የሚያደርገው አይምሮአችን ነው እንጂ ስጋችን አይደለም። የሚያዘው እኔ አሁን እጄ ጭምቅ አድርገው ብዬ ባፌ አልነግረውም፣ ጭምቅ እስቲ አልለው፣ አይምሮዬ ነው የሚያዘው። ያው ጭምቅ አድርጌ ይዤዋለሁ፣ አሁን በጣም ድብን አድርጌ ይዤዋለሁ። ፍታ ስለው ይፈታል፣ ባፌ ግን አይደለም። ያው በአይምሮዬ ነው የማዘው። በቃ ሰው እንደዚህ ነው። መንፈስም ደግሞ ይሄን አይምሮ ሲቆጣጠረው እንደዚህ ነው ሰዎችን የሚያደርጋቸው። ሰውን ሲቆጣጠረው ያለ ቃላት ያዛል ማለት ነው። ስለዚህ ሰው አንደበት ባይኖረውም አፍ ባይኖረውም ዲዳ ቢሆንም ግን ያወራል፣ ውስጡ አይምሮ ያወራል። የቅዱስ ሩፋኤልን ደግሞ ጸበል የምትጠጡት ደግሞ ለምነው ወጣ ገባ የሚል ሰዳዲ አጋንንት ስለሚል አሳዶ የሚይዝ አጋንንትን ሲኦል የሚሸኝ ምንም ነገር የማያመልጠው ማለት ነው። ሁሉ መላእክት በእርግጥ እንደዚህ ናቸው፣ ግን ስልጣን የተሰጠው ለቅዱስ ሩፋኤል ሰዳዲ አጋንንት፣ ረዳኤ ምንዱባን፣ ፈታሔ ማኅፀን እንደዚህ ያለ ወደ 4 ስልጣናት ተሰጥተውታል ለቅዱስ ሩፋኤል። እና ይሄ ከሰዎች መጥቶ እኛ ላይ ስራ ሰርቶ የሚመለስ መንፈስ ብዙ ጊዜ ወጣ ገባ የሚል ስለሆነ መጥቶ ነካክቶ ነው የሚያልፈውና እንዲህ አይነት መንፈስ መጥቶ እንዳይጎበኘ በቅዱስ መንፈስና በጸሎት የታጠረ በጸበልም የታጠረን መሆን አለብን ብዬ አስባለሁ። ዘወትር በተለይ ልጆቻችሁን ቅዳሜ ጠዋት አስጠምቋቸው እስቲ። ቅዳሜ ጠዋት ወደ ኳስ ጨዋታ ወደ ምናምን ከመሄዳቸው በፊት ይሄዱ ይጫወቱ፣ ችግር የለውም። ግን መጀመሪያ ጠዋት መጥተው ተጠምቀው ከዛ ወደ ጉዳያቸው መሄድ ይችላሉ። ጠዋት ተነስቶ ሩጫ፣ ኳስ ምናምን መንፈሳዊ ነገሩን መረሳት የለበትም። በቃ መጠመቅ መልመድ አለባቸው ልጆቻችሁ። የገባ ነገር ከአስተማሪም ከተማሪም ከመንገድ ላይ ከተለያየ ቦታ ከብዙ ነገር ይመጣል። መምህራኖች ተጠመቁ። ሁሉም ሰው ቅዳሜ ቢጠመቅ ጥሩ ነው። ቅዳሜ እሁድ ማስቀደሻ ቀን እንዲሆን ማለት ነው። ቅዳሜ ጠዋት ተጠምቆ ጸበል ጠጥቶ ከዛ ቤተክርስቲያን መጥቶ ተሳልሞ ውዳሴ ማርያም ጸልዮ መሄድ መመለስ ብትለምዱ፣ እሁድን ደግሞ በማስቀደስ እነዚህ 2 ቀናቶች በጣም በቃ ወሳኝ ነገሮች ናቸው። ለምን? የረፍት ቀን ስለሆነ ማለት ነው። ይሄ ቢለመድ ልጆቻችሁ ብሩህ አእምሮ ይዘው ያድጋሉ ብዬ አስባለሁ። መልክአ ዑራኤልም ይጸለይ፣ መልክአ ሩፋኤልም ይጸለይ። አሾክሻኪ መንፈስ ብዙ ጊዜ የሚያዘው በመልክአ ዑራኤል ነው። መጥቶ ሹክ ስለሚል አእምሮ ላይ በተለይ ይሄ መጥቶ የተላከ መንፈስ ጆሮ ድፍን የሚያደርግ ምናምን ሲላክ ቶሎ መያዝ እንዲመቻችሁ መልክአ ዑራኤልና መልክአ ሩፋኤል ወሳኝ ነው። በጣም ወሳኝ ነው፣ ከተግባራቸው ከስልጣናቸው አንጻር ማለት ነው። ስለ ንስሐ ጓደኞቼን ሳስተምራቸው ወይ ወደ እምነት ላይ ቆሜ ስናገር እኔም ንስሐ ለመግባት እየታገልኩ ነው። እኔም በጸሎት ስለመትጋት ሳስተምር እኔም የጸሎት ትጋት እንዲኖረኝ ትግል እያደረኩ ነው እንጂ እኔ አቺቭ አድርጌ ስለጨረስኩኝ አይደለም። አይ አቺቭ አድርጎ ጨረሰ ብቻ ያስተምር ከተባለ የሚያስተምር ሰው ይጠፋል። ለምን መሰለህ? አንደኛ ብዙ በዛ ደረጃ ያሉ መምህራን ላናገኝ እንችላለን። ሁለተኛ በዛ ደረጃ ላይ ቅድስና ያለው ሰው እንኳን ቢሆን እኔ በቂ ነኝ፣ እኔ በቅቻለሁ፣ ብቁ ነኝ ብሎ ለማስተማር ያወጣ የበቃው ሰው እኔ ብቁ ነኝ ብሎ ለማስተማር ያወጣ። ስለዚህ የበቁ ሰዎች ብቻ ያስተምሩ ካልክ መምህር ልታጣ ነው። ስለዚህ እኔ አንተን እንድትታገል ሳስተምር እኔም ካንተ እኩል እየታገልኩ እንደሆነ መረዳት አለብን። ግን ችግር የሚሆነው ምንድነው? እኛ እናሻግራለን እንጂ አንሻገርም አይነት ሜንታሊቲ ሆኖ አንተን አስቀድስ እያልኩ እኔ ተኝቼ የማድር ከሆነ አንተን ጾም እያልኩ እኔ የምበላ ከሆነ ያ ችግር ያ መሰናክል ነው። ግን ካንተ እኩል እየታገልኩኝ እኔም አቺቭ አላደረኩትም ገና ያንን የሚፈልገውን ህይወት ግን ያንን ህይወት አቺቭ ለማድረግ አብሬህ እየታገልኩኝ እንደሆነ ስትረዳ ግን
በእኔ ልክ እየታገልኩ እንደሆነ ትረዳለህ። እኔ አይ ቲንክ ወጣቶችን አሁን ብዙ ሶሻል ሚዲያ ተሰሚነት የሚኖራቸው ለዛ ይመስለኛል። አሁን ወጣቱ ትላልቆቹ መምህራን ብዙ ነገር አቺቭ እንዳደረጉ ያስባል። እሱ በሚፈተንበት ፈተና እንደማይፈተኑ ያስባል። ወጣቶች ቆሞ ሲያስተምሩ ግን በተለይ አሁን የከተማ ላይ ያሉ ምዕመናን ከተማ ላይ ከነሱ እኩል የሚፈተኑ ከነሱ እኩል የኖሩ ወጣቶች ሲያስተምሩ እኔም አልፍበትን ነገር ይረዳል ብሎ ያስባሉ እያስባሉ። እኔም በሚፈተው ነገር እየተፈተነ ስለሆነ የሚናገረው ነገር አክቹሊ አቺቭ መደረግ የሚችል ነገር ነው ማለት ነው። ምክንያቱም ያለውበትን ህይወት ስለሚያውቅ ከተናገረው በቃ ማሳካት እንደሚችል ስለተረዳ መጽናናት የሚኖረዋል። ትላልቆቹን አባቶች ስታይ እሳቸው ማመን አለባቸው ትላለህ። የሚፈተኑ አይመስልም፣ ችግር ያለባቸው አይመስልም። እና ለዛ ይመስለኛል ለመሰማት ቅርብ የሚሆኑት ወጣቶች ሲናገሩና በአጭሩ ግን ምንድነው ሐሳቡ? ቅድስና ሁላችንም ስትራይቭ የምናደርግበት ሁላችንም ለማሳካት የምንፈልገው ህይወት ነው። መንፈሳዊ ልልና ሁላችንም ልንሄድበት የምንፈልገው ህይወት ነው። እኛም ስንናገረው ግን ከነሱ እኩል እየታገልን ዲያቆናት ሲሆኑ አገልጋዮች ሲሆኑ ፈተናው ይበልጣል፣ ፈተናው ይበሳል። ምክንያቱም ትንሽም ቢሆን ወደ እግዚአብሔር አገልግሎት ቀረብ ያሉ ናቸው፣ ወደ እግዚአብሔር ቀረብ ያሉ ሰዎች ናቸውና ጠላት ዲያብሎስ ሊያሰናክላቸው ይወዳል፣ ይሻል። ሩቅ ካለው ይልቅ ቅርብ ያለውን ማሰናከል ስለሚኖርበትና ቅርብ የሆኑት እነዚህ አገልጋዮች የሚፈተኑባቸው ነገሮች ብዙ ስለሆኑ በዙሪያቸው ያሉ ሰዎች ሰፖርት ካላደረጓቸው ከባድ። ለምሳሌ አንድ ዲያቆን ለማግባት ፈልጎ እጮኛ ቢይዝ እጮኛው ዲያቆን ካልሆነ ሰው ጋር ብትሆን ከሚኖራት ጥንቃቄ ይልቅ ዲያቆን ጋር ስትሆን የሚኖራት ጥንቃቄ ሊበልጥ ይገባል ብዬ ነው የማምነው ፐርሰናል። ምክንያቱም ጾሩ እሱ ላይ ይበረታል። ሁሉም ወጣት ይፈተናል በዚህ ጾር አይደለ? ከዛን ዲያቆኑ ግን ከወደቀ የሚያጣው ህይወቱን። እኔ ብዙ ጊዜ ዲያቆን ካልሆንኩኝ ማን የሚለውን ጥያቄ መመለስ የምንችል ብዙ ሰዎች ያለን አይመስልም። በተለይ በጣም መንፈሳዊ አገልግሎት ላይ ጠለቅ ብለን የገባ ሰዎች አሁን ከዛሬ በኋላ ዲያቆን አይደለህም ብንባል ማንኝ ብለን ለመናገር አንደፍርም። እኔ ራሴን እንደ ህግ ባለሙያ ለማየት ይቸገራል። ሰርቼበታለሁ እኮ አይደል አገልግዬበታለሁ ምናምን፣ ግን ስቲል የኔነቴ በጣም ትንሹ ክፍል እንደሆነ ነው የማስበው። እሱ የሆነ አንዱ ክፍል እንደሆነ ከቤተክርስቲያን አገልግሎት ጋር በተገናኘ ግን ማንነት ስብዕና የተገነባው እዚህ አገልጋይ አይደለህም ብባል ሌላ ፐርሰናሊቲ ሶ ዲያቆናት ከተሰናከሉ የሚያጡት ህይወታቸውን ጭምር ብዙ ነገራቸው። በጣም ብዙ ዲያቆናት ተሰብረው የሚቀሩት ለዛ ነው። አይተህ ከሆነ በጣም ጎበዝ ቀዳሽ የነበረ አገልጋይ የነበረ ዲያቆን ልክ በኃጢአት ወድቆ ድቁናውን ሲያፈርስ ጠፍቶ ይቀራል። አሁን እኮ ቤተክርስቲያን አታገልግላት እንዳይመለሱ ነው ቤተ መቅደስ እንዳይገባ ተከለክሎ ይሆናል፣ አትቀድስ ትሎ ይሆናል አለ። ቅኔ ማለት ላይ ግን ቆሞ ሊያገለግል ተፈቅዶለት አይደለ? ግን ያንን ለማድረግ በጣም ከፍተኛ የሆነ ጥንካሬ ይፈልጋል፣ መንፈሳዊ ጥንካሬ ይፈልጋል። ጓደኞቹ ቤተ መቅደስ እየገቡ አልገባም ብሎ ራስን መግዛትን ከዛም አትገባም መባልን መሸከም መቻል ይፈልጋል። የሰው እጅ ላይ መውደቅ ክፉ ነው፣ በእግዚአብሔር እጅ ላይ መውደቅ ይሻላል። ሰው እጅ ላይ መውደቅ ክፉ ነውና የሰዎችን ፍርድ መቋቋምን ምናምን ነገር ይፈልጋል። ከዛ በኋላ ሁለተኛ ቤተክርስቲያን እንዳይደርሱ ሆኖ ይጠፋል። እንኳን ቅኔ ማለት ምናምን ቆበል ያገለግሉ ቤተክርስቲያን አይመጡም። አንዳንድ ቤተክርስቲያን ጠላት ሆኖ ሲነሱ ደግሞ የምታያቸው እንደዚህ አይነት ሰዎችን ጭምር ነቋቋሉ ውስጡን እያሉ ጠላት ሆኖ የሚናገሩ ሰዎች ብዙዎቹ እንደዚህ ናቸው። እና አንዴ ስትሰበር የሚያቀና የሚያግዝ ሰው በተለይ አጠገብህ ከሌለ መጥፊያ ነው የሚሆነው፣ መሞቻ ነው፣ በስጋም በነፍስ መጥፊያ ይሆናልና ላስተማሩን፣ ለመከሩን፣ ለገሰጹን በእውነት እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እኛም ደግሞ በሰማነው ቃል እግዚአብሔር ትምህርት የምንለወጥ የምንቀየር እንድንሆን እግዚአብሔር አምላካችን ሁላችንንም ያግዘን። በዛሬው ቆይታችን እንግዲህ ውድ ቤተሰቦቼ እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊ ትምህርቶችን መንፈሳዊ ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። ይህን ቻናል ለብዙ ሰዎች እንዲደርስ ሁላችሁም አንደኛ ሰብስክራይብ አድርጉ። ቪዲዮውን ሁሌም ስትጀምሩ ላይክ አድርጋችሁ መጀመራችሁን እንዳትረሱ፣ ለብዙ ሰዎች ተደራሽ እንዲሆን ያግዛልና። ምክንያቱም ላይክ አድርጋችሁ ስትጀምሩ እናንተ ላይክ ስታደርጉት ቪዲዮ ብዙ ሰዎች ጋር እንዲደርስ ትልቅ ሰፊ እድል አለውና ሁላችንም እንደዚህ እናድርግ። እግዚአብሔር አምላካችን ከሁላችን ጋር ይሁን እላለሁኝ። በሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦቼ በያላችሁበት በድጋሚ ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንበርታ፣ እንጠንክር። ይቆየን። አሜን።